የኢራን ጦርነት በሶማሊላንድ በኩል ወደ አፍሪካ ቀንድ ይገባ ይሆን? ሰላም ጤና ይስጥልን ውድ የኢትዮፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በኢራን ይደገፋሉ የሚባሉት የየመን አንሳር አላህ ወይም የሁቲ አማጽያን ሶማሊላንድ ውስጥ የሚሰፍር ማናቸውም የእስራኤል ተቋም ወይም ቡድንን እንደሚመቱ አስጠንቅቀዋል። የሶማሊያው ደፈጣ ተዋጊ ቡድን አልሸባብም እስራኤል ሶማሊላንድን ለመጠቀም የምታደርገው ማናቸው ሙከራ እዋጋለሁ ብሏል። ታዛቢዎች እንደሚገምቱት የእስራኤል ጦር ገና ካሁኑ ሶማሊላንድ ውስጥ በሚገኘው የተባበሩት አረብ ኤሚሬት ጦር ሰፈር ውስጥ ሳይሰፍር አልቀረም። ጦሩ ሶማሊላንድ የሰፈረው የሁቲ አማጽያንን ከቅርብ ርቀት ለማጥቃት ነው። የተባበሩት አረብ ኤሚሬቶች ሶማሊላንድ ውስጥ የጦር ሰፈር መመስረት ብቻ ሳይሆን የሶማሊላንድን ወደብ አሻሽላ ዘመናዊ የኮንቴነር አገልግሎት እንዲሰጥ አድርጋለች። ከወደቡ የሚጫንና የሚራገፈው ኮንቴነር መጠን ባለፉት 3 ዓመታት በ30 ከመቶ ጨምሯል። ታዛቢዎች እንደሚገምቱት የእስራኤል ጦር ገና ካሁኑ ሶማሊላንድ ውስጥ በሚገኘው የተባበሩት አረብ ኤሚሬት ጦር ሰፈር ውስጥ ሳይሰፍር አልቀረም። ጦሩ ሶማሊላንድ የሰፈረው የሁቲ አማጽያንን ከቅርብ ርቀት ለማጥቃት ነው። እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነትና የኢራን አጸፋ የዓለምን ማህበረ ምጣኔ ሀብታዊ እንቅስቃሴ እየሸበበው ነው። በጦርነቱ ምክንያት የጦረኞቹ ፍላጎት በሰው ህይወት ንብረትና ተቋማት ላይ የደረሱና የሚደርሱት ጥፋት በእስካሁኑ የሰው ልጅ አሳዛኝ ታሪኮች ላይ ተጨማሪ አሳዛኝ ታሪክ ሆኖ ይዘከር ይሆናል። ለአሁኑ ግን አብዛኛውን ዓለም የሚጎዱ ቀውሶች፣ ሱናሚ፣ ድርቅ፣ የተፈጥሮ መዛባት ይከሰታል። የጋዛ እልቂት፣ የሊቢያ ወረራ ወይም የሩሲያ ዩክሬን ጦርነት በተጫረ ቁጥር ከአብዛኛው ዓለም ቀድማ ዜጎች የሚሞቱት፣ የሚንገላቱት፣ የሚቸገሩበት አፍሪካ በአሁኑ ጦርነትም ያለ ጥፋቷ መከራ እየዘገነች ነው። ዘገቦች እንደሚጠቅሙት ኑሮን ለማሻሻል ከሊባኖስ እስከ ዱባይ የተሰደዱ የኢትዮጵያ፣ የሶማሊያ፣ የሱዳን፣ የናይጄሪያና የሌሎች ሀገራት ዜጎች ኑሮ የሚያቀማጥላቸው ጦረኞች የጫሩት ውጊያ ሰለባዎች ሆነዋል። በመካከለኛው ምስራቅ ጦርነት ሶማሊላንድ በተለይ የባህር በሯ የሆነው የበርበራ ወደብ ተደራራቢ ችግር ላይ ወድቀዋል። በዚህ ጦርነት ቁጥር፣ ስም፣ አድራሻቸው በዝርዝር አይታወቅም፣ ግን ብዙ አፍሪካውያን ሞተዋል። ሌሎች በባዕድ ሀገር በየአውራ ጎዳናዎች ይለምናሉ። የተቀሩት መውጫ አጥተው ይንገላታሉ። የዶቼ ቬለዋ ካሪን ቤንች ናደቡሽ እንደዘገበችው የሶማሊላንድና የአካባቢው ሕዝብ ችግር ደግሞ የከፋ ነው ብላለች። የአብዛኛው የበርበራ ነዋሪ የዕለት ጉርስ ምንጭ የግዙፍ ወደቡ እንቅስቃሴ ነው። ለወትሮው ወጪ ገቢ ሸቀጦችን በመጫንና በማራገፍ ሌት ተቀን የሚባትለው ወደብ ሰሞኑን ሸቀጥ ተሸካሚ ግዙፍ መርከቦች እንቅስቃሴያቸው ተስተጓጉሎ ተገትረውበታል። ኮንቴነሮች እንደ ጡብ ተደርድረው ፀሐይ ይከካቸዋል። በጎች፣ ፍየሎች፣ ከብቶች፣ ግመሎች ከወደቡ ማቆያ ስፍራ ወደ ሌላ ቦታ ይጋዛሉ። ድርጌ አህመድ እንደሚሉት የምግብ ሸቀጦች፣ የፍጆታ ቁሳቁሶች፣ እጣንና ሂናን የመሳሰሉ የሽታና የመዋቢያ ሸቀጦች፣ ከሁሉም በላይ እንስሳት ወደ መካከለኛው ምስራቅ የሚላኩት ከዚህ ወደብ ነው። ቀደም ሲልም ሆነ አሁን በርበራ የስጋ ከብቶች መላኪያ ማዕከል ናት። ጅቡቲ ይሁን ሞምባሳ፣ ሱዳን ይባል የትኛውም በአካባቢው ከሚገኝ ወደብ ቢሆን የስጋ ከብት በመላክ በርበራ ቁጥር 1 ወደብ መሆኑ ይታወቃል። ለመካከለኛው ምስራቅና ለባህረ ሰላጤው አካባቢ ሀገራት በየዓመቱ 4 ሚሊዮን በላይ ከብቶች እንልካለን። ድርዬ አህመድ ይህን ይበሉ እንጂ ከ1983 ዓ.ም በፊት ኢትዮጵያ የወደብ ባለቤት በነበረችበት ጊዜያት ወደ መካከለኛው ምስራቅና ወደ አውሮፓ የሚላኩ ስጋና ቁም ከብቶች የሚላኩበት በአሰብ ወደብ በኩል ነበር። በወቅቱ 24 ሰዓት ያለ እረፍት የሚሰራው የአሰብ ወደብ ከአካባቢው ሀገራት ወደቦች ተመራጭና ዘመናዊ እንደነበር የወደቡን እንቅስቃሴ የሚያውቁ ምንጮቻችን ተናግረዋል። ከሶማሊያ ፌዴራል ሪፐብሊክ ተንጥላ ራሷን የሶማሌ ሪፐብሊክ ብላ ለምትጠራው ግዛት እስራኤል በቅርቡ የነጻ ሀገርነትን እውቅና ሰጥታለች። እውቅናው ለበርበራ ገዢዎች ምርቃት፣ ለሀገሪቱ ሕዝብ ግን እርግማን ሊሆን ይችላል። የዛሬ 2 ሳምንት እስራኤልና ዩናይትድ ስቴትስ ኢራን ላይ የከፈቱት ጦርነት ደግሞ ወትሮም በቆፍ ያለውን የአካባቢውን ሰላም ለጊዜው ቢሆንም አዳፍኖታል። በጦርነቱ ምክንያት ለዓለም ንግድ በጣም አስፈላጊ የሆነው የሆርሙዝ ሰርጥ በአብዛኛው ተዘግቷል። መንበሩን ሃምቡርግ ያደረገው የጀርመን የመርከብ ኩባንያ ማህበር ቪዲአር በጀርመንኛ ምህጻሩ እንዳስታወቀው ሆርሙዝ ውስጥ ሰርጥ ብቻ 25 የጀርመን መርከቦች መላወሻ አጠውቀዋል። ለዓለም በተለይ ለአውሮፓ በጣም አስፈላጊ ነው። ሌላው የመርከቦች መተላለፊያ መስመር የቀይ ባህርና የስዊስ ወይም ከጋዛ ጦርነት ጊዜ ጀምሮ ሙሉ አገልግሎት እየሰጡ አይደለም። የጀርመን የመርከብ ኩባንያዎች ማህበር ሊቀመንበር ማርቲን ክሬገር እንደሚሉት የጀርመን መርከቦች በዚያ መስመር መቅዘፍ ካቆሙ ቆይተዋል። የቀይ ባህርና የስዊስ ቦይ አሁን ሙሉ አገልግሎት አይሰጡም። እውነቱን ለመናገር የሁቲ አማጽያን የዛሬ 3 ዓመት ግድም የንግድ መርከቦችን ማጥቃት ከጀመሩበት ጊዜ ጀምሮ ለረጅም ጊዜ አንጠቀምባቸውም።
ከዚያ ጊዜ ወዲህ አደገኛ አካባቢ ናቸው። የጀርመን የመርከብ ኩባንያዎችም ይህን መስመር ላለመጠቀም ከወሰኑ ቆዩ። አሁን የምንቀስፈው በአፍሪካ ቀንድ ዞረን ነው። ከኤዥያ ወደ አውሮፓ ወይም በተቃራኒው በአፍሪካ በኩል ዙሮ መቅዘፍ በስዊዝ ቦይ በኩል ከሚደረገው ጉዞ በላይ 2 ተጨማሪ ሳምንታት ይፈጃል። ወጪውም ብዙ ነው። ጊዜና ወጪ በዛ ማለት የሸቀጦች ዋጋ ተወደደ ማለት ነው። በርበራ ደግሞ ከሸቀጦች መወደድ በላይ የወደብ እንቅስቃሴዋ ተሽመድምዷል። የበርበራ ፖለቲከኞች የተወዳጇቸው የእስራኤልና የተባበሩት አረብ ኤሚሬት ባለስልጣናት ያቺ ደሃ ግዛት ሊያልሙ፣ በንግድ ሊያከብሩ፣ በጦር ኃይል ሊያስከብሯት፣ ዓለም አቀፍ እውቅና ሊያሰጧት ብዙ ቃል ገብተውላቸዋል። የፋርስ ባህረ ሰላጤ መጋየት ግን ወትሮም ገቢር መሆኑ የሚያጠራጥረውን ቃል ቅዠት እንዳያደርገው ነው ስጋቱ። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።